አርዕስተ ዜና የሰማዕታት ቀን ስንዘክር የሰማዕታት አደራ በመፈጸምና ዓላማቸው ከግብ በማድረስ ሊሆን ይገባል ሲል የትግራይ አርበኞች ኮሚሽን ገለጸ። የአይደር ስፔሻላይዝድ ሆስፒታል የኩላሊት እጥበት ማሽኖች ስራ በማቆማቸው ህይወታቸው አደጋ ላይ መውደቁን ተገልጋዮች ገለጹ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የሰማዕታት ቀን ስንዘክር የሰማዕታት አደራ በመፈጸምና ዓላማቸው ከግብ በማድረስ ሊሆን ይገባል ሲል የትግራይ አርበኞች ኮሚሽን ገለጸ። የትግራይ አርበኞች ኮሚሽን ኮሚሽነር ናስር መምሁር ዕለቱን ምክንያት በማድረግ በተዘጋጀ ውይይት መድረክ ላይ ተገኝተው ባደረጉት ንግግር በየምዕራፉ ለትግራይ ህልውና ሲሉ መስዋዕትነት የከፈሉ አርበኞች በትግራይ ማህበራዊና ኢኮኖሚያዊ ተጠቃሚነታቸው እንዲረጋገጥና ፖለቲካዊ ተሳትፎ እንዲኖራቸው ተቋሙ በትኩረት እየሰራበት መሆኑን ገልጸዋል። መዓዛ መኮንን ተጨማሪ አላት። የሰማዕታት አደራ የትግራይ ህልውናና ሉዓላዊነት ለማረጋገጥ በሚል የሚከበረው የዘንድሮ 38ኛ ዓመት የሰማዕታት ቀን ምክንያት በማድረግ በተዘጋጀው የምክክር መድረክ በርካታ የስራ ኃላፊዎች ተገኝተው በቀጣዩ 2 ወራት የሚያከናውኗቸው ስራዎችና የያዟቸው እቅዶች አቅርበዋል። በመድረኩ የተገኙት የትግራይ አርበኞች ኮሚሽን ኮሚሽነር ናስር መምሁር እንደገለጹት የዘንድሮ የሰማዕታት ቀን ስንዘክር ያለፉትን የትግል ሂደቶች ማስታወስና የደረሰብንን ግፎች ማንጸባረቅ ብቻ ሳይሆን ሰማዕታት የተውሉንን ዓላማዎች በተግባር አደራቸውን የምንፈጽምበት ዕለት መሆን አለበት ብለዋል። ሕዚ ፈተና ወዲቁ ዘሎ ናይ ትግራይ ናይ ሉዓላዊነት ጥራሕ ዘይኮነስ ከም ህዝቡን ናይ ህልውና ሓደጋ አሁን ላይ አደጋ ተጋርጦበት ያለው የትግራይ ህልውና ብቻ ሳይሆን እንደ ህዝብም የህልውና አደጋ የገባበት ሁኔታ ላይ ነው የምንገኘው። ስለሆነም ይህንን ግምት ውስጥ ያስገባ ስራ መስራት አለበት። በየዓመቱ ዕለቱ ሲደርስ የምንዘክረው ያለፈው የትግል ሂደትና ውጣ ውረድ የደረሰብን ግፍና በደል እንዳለ ሆኖ ግን ዓላማዎቹና የሰማዕታት አደራ ነው ልንዘክር የሚገባው። ዓላማዎቹ ምንድናቸው? ምን ልንሰራ ነው የሚጠበቅብን በሚል ማዕከል አድርገን ነው ልንዘክር የሚገባው። የሰማዕታት አደራና ዓላማዎቹም ተፈጻሚ ካደረግን ሰማዕታት ሌላ ካሳም አይፈልጉም። የትግራይ ህዝብ የከፈለው ሁሉ አይነት መስዋዕትነት በምንም የሚተካ ሰላም ከመውዒልኩም ዜናታት ስፖርት ትግራይ ቲቪ ይዘልኩም ቀሪበ ሰናይ ምክታል የገለጹት ኮሚሽነር ናስር መምሁር ተቋሙ የትግራይ አርበኞች ማህበራዊ ተጠቃሚነት እንዲረጋገጥና ፖለቲካዊ ተሳትፎ እንዲኖራቸው ታሳቢ ተደርጎ የተቋቋመ መሆኑ ገልጸው ይህ በእንዲህ እንዳለም የጀግኖች አርበኞች ታሪክን በመሰነድ ወደ ትውልድ የማሸጋገር ኃላፊነት እንዳለበትም ገልጸዋል። በውሳኔ መንግስት ትግራይ ሞራላዊ ክብሪ ናይ አርበኛታት ማህበራዊ ኢኮኖሚያዊ ተጠቃሚነት የትግራይ አርበኞች ኮሚሽን በትግራይ መንግስት ውሳኔ መሰረት የአርበኞች ሞራላዊ ክብር ማህበራዊ ኢኮኖሚያዊ ተጠቃሚነትና ፖለቲካዊ ተሳትፎዎች በሀገር ልማት ላይ አስተዋጽኦ ለሚያበረክቱበት ስርዓት ለማረጋገጥ የተቋቋመ መንግስታዊ ተቋም ነው። ከዚህም አልፎ በሁሉም የትግል ምዕራፎች የተሰሩ ታሪክና ጀግንነት የመሰነድና ለትውልድ የማሻገር ኃላፊነት ወስዶ እንዲሰራ የተቋቋመ ተቋም ነው። ተቋሙ በጦርነት ወቅት አካል ጉዳት የደረሰባቸው አርበኞች አፋጣኝ የሆነ የሕክምና ድጋፍ ተደርጎላቸው በስነ ልቦና ጎልብተው በኢኮኖሚ ራሳቸውን እንዲችሉ የሚያደርግ እንቅስቃሴ ዓላማ አድርጎ እየሰራ እንደሚገኝም ኮሚሽነር ናስር መምሁር ተናግረዋል። ናይ ሪኢንቴግሬሽን እግርና ይምትካል ስራሕ በስርዓት ክንሰርሑልና ዝብል አርበኞችን የማቋቋም ስራ በስርዓት ሊሰራበት ይገባል። ቤት ሰርቶ ከማስረከብና በኢኮኖሚ ራሳቸው እንዲችሉ የማድረግ የቴክኒክና ሙያ ስልጠና ስራዎችን በስፋት ከሚመለከታቸው አካላት ጋር በመተባበር ለመስራት ዝግጅት አድርገናል። በስነ ልቦና እንዲያገግሙ በማድረግ ለስራ እንዲነሳሱ ለማድረግ ይጠቅማል። ይህ ደግሞ ህልውናችን ለማስጠበቅ ትርጉሙ የላቀ ይሆናል። የትግራይ ህዝብ ሉዓላዊነት ማረጋገጥና ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ ከማድረግ ጎን ለጎን ከትምህርት ማዕድ የተገለሉ የምዕራብ ትግራይ ህፃናት በአካባቢያቸው የሚማሩበት ሁኔታ ለመፍጠር ከወዲሁ የቅድመ ዝግጅት ስራዎች መስራት አስፈላጊ መሆኑን የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ገለጹ። በተመሳሳይ በትግራይ የስራ ዕድል የምንፈጥርባቸው ግዙፍ ተቋማት በጦርነቱ በመውደማቸው የትግራይ ወጣቶች ለስደትና ለሞት እየተጋለጡ መሆኑን የትግራይ ቴክኒክና ሙያ ቢሮ ኃላፊ ወይዘሮ ኤልሳ ተስፋይ ገልጸዋል። የሥራ ኃላፊዎቹ የትግራይ ሰማዕታት ቀንን ምክንያት በማድረግ ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ነው ይህንን የገለጹት። ብርቱካን ጌታዬ ተመልክተዋለች።
ትግራይ ቴሌቪዥን ከትግራይ ኮሙኒኬሽን ጋር በመተባበር የሰማዕታትን ቀን ምክንያት በማድረግ በተዘጋጀው የምክክር መድረክ ላይ ቀጣይ የ2 ወራት እቅዶቻቸውን ካቀረቡ ተቋማት መካከል የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ባቀረቡት ሀሳብ የሰማዕታትን ቀን መታሰቢያ ስናከብር ለቀጣይ ስራዎቻችን እቅድ የምንይዝባቸው ናቸው ብለዋል። ያው ስዋዕትና ግንባሮም ጥይት ሕድሮም ንዓና ንስተረፍና ሰማዕታቶቻችን ህይወታቸው ገብረው ለኛ አደራ ጥለው ሲያልፉም ለህዝባዊ ዓላማ ሲሉ በመሆኑ ይህንን ዓላማ ለማሳካት ትውልድን ከመገንባት ጋር ስለሚያያዝ እንደዚህ አይነት ቀናቶችና አመታትን ስናከብር መስዋዕትነታቸው ለመዘከር ብቻ ሳይሆን ለቀጣይም የሚሆን እቅድ የምንይዝበት ነው። በትግራይ ከትምህርት ገበታ ያልገቡ ህጻናትን ወደ ትምህርት ማዕድ ለመመለስ በቅድመ ዝግጅት ስራዎች ላይ ትኩረት ሰጥተው ለመስራት አቅደው እየተንቀሳቀሱ መሆናቸውንም ዶክተር ኪሮስ ጉዕሽ ተናግረዋል። ለስተ መሰረታዊ ጉዳያት መሰረት ዝገበረ ትልሚና ዳሊና እንቀሳቀስ ዘለና በሶስት መሰረታዊ ጉዳዮች ላይ ተመሰርተን ነው እቅድ የነደፍ ነው። ወደ ስራ የተመለሰው መንግስት ቁልፍ ጉዳይ ትግራይ ህዝብ ለዓላዊነት ማረጋገጥና የተፈናቀሉ ህዝባችን ወደ ቀዬው እንዲመለስ ማድረግ ነው። እንደ ትምህርት ቢሮም በዚህ ጉዳይ ላይ ትኩረት ሰጥተን የምንሰራ እንደ እቅዳችን ይሆናል። አሁንም ነፃ ያልወጣ ህዝብ አለን። ከትምህርት ማዕድ የተገለሉ የምዕራብ ትግራይ ህጻናት አሉን። ስለዚህ ለዓላዊነታቸው ሲከበር በአካባቢያቸው የሚማሩበት ሁኔታ ለመፍጠር የቅድመ ዝግጅት ስራዎች መስራት አስፈላጊ ነው ማለት ነው። በአጠቃላይ 318 ትምህርት ቤቶችና መምህራን ነፃ ያልወጡ አሉ። እነዚህን ወደ ትምህርት ገበታ መመለስ ትልቁ ጉዳያችን ነው። የትግራይ ቴክኒክና ሙያ ቢሮ ኃላፊ ወይዘሮ ኤልሳ ተስፋይ በበኩላቸው ትግራይ ላይ በጦርነቱ ሳቢያ ለተፈጠረው የስራ እድል ችግርን ለመቅረፍ በተቻለ አቅም ከተለያዩ ትልልቅ ተቋማት ጋር በጋራ ለመስራት ማቀዳቸውንም ገልጸዋል። ስራሕ እድል ላይ መፍጣር ስራሕ ማእከል ገይሩ ሰርሕ ዘለ እዩ ከምት ዝፍለጥ ተቋማችን የስራ እድል ለመፍጠር ማዕከል አድርጎ እየሰራ ያለ ነው። እንደሚታወቀው አሁን ላይ ትግራይ ላይ ከባድ የሚባል የስራ እጦት አለ። የስራ እድል የምንፈጥርባቸው ትልልቅ ተቋማትን በመውደማቸው የትግራይ ወጣቶች ለስደትና ለሞት እየተጋለጡ ይገኛሉ። ስለዚህ በተቻለ መጠን አሁን ባሉት ትላልቅ ዘርፎች ላይ እንደ ግብርና፣ ማዕድንና ማኒፋክቸሪንግ ዘርፎች ላይ ባለን አቅም ለወጣቱ የስራ እድል ለመፍጠር አጭርና መደበኛ ስልጠና እየሰጠን ከስራ ጋር በማያያዝ ሴቶችን፣ አካል ጉዳተኞችን ማዕከል ያደረገ ፍትሃዊ በሆነ መንገድ ከሙስና ነፃ በሆነ ጥቅምን ለማረጋገጥ በእነዚህ 2 ወራት ውስጥ ለመስራት እየተንቀሳቀስን ነው። የትግራይ መልሶ መቋቋም ድርጅት ትዕምት በጦርነቱ ምክንያት ውድመት የደረሰባቸውን ተቋማቱ መልሶ ወደ ስራ ለማስገባት ቅድሚያ ሰጥቶ እየሰራ መሆኑን የትዕምት ጊዜያዊ ስራ አስኪያጅ ዶክተር ጥላሁን ታረቀ ገለጹ። ፍሬዎት ወልደመድን በየዓመቱ ሰኔ 15 የሚዘከረው የትግራይ ሰማዕታት መታሰቢያም ዘንድሮ የሚከበረውን 38ኛው የትግራይ ሰማዕታት ቀንን ምክንያት በማድረግ የተለያዩ የትግራይ የስራ ተቋማት ኃላፊዎች በቀጣይ በሚሰሯቸው ስራዎች አስመልክተው ለትግራይ ቴሌቪዥን ማብራሪያ ሰጥተዋል። በመድረኩ ተገኝተው ትዕምት በቀጣይ በሚሰሯቸው ስራዎች አስመልክተው ማብራሪያ የሰጡት የትዕምት ጊዜያዊ ስራ አስፈጻሚ ዶክተር ጥላሁን ታረቀ በጦርነቱ ውድመት የደረሰባቸው የትዕምት ተቋማት መልሶ ለመገንባትና ሰራተኞቻቸውን ወደ መደበኛ ስራዎቻቸው ለማስገባት እንቅስቃሴ እየተደረገ መሆኑን ተናግረዋል። የመጀመሪያ ስራሕ ትካላት ናይ ምሕዋይ ስራሕ እዩ ገሊት ጀምርናዮ ዝነበርና እዩ። የመጀመሪያው ስራችን ተቋማትን መልሶ የመገንባት ስራዎች ናቸው። አንዳንዱ ምንም እንኳን ጀምረናቸው የነበሩ ስራዎች ቢሆኑም እነዚህ ሙሉ በሙሉ ውድመት የደረሰባቸውና ሰራተኞቻችን በትነው የነበሩ ተቋማት ቅድሚያ የሚሰጡ ይሆናሉ። ጥናት ተደርጎባቸዋል። በዚህ ክረምት መልሶ ግንባታዎች ተጠናቁ ሰራተኞቻችን ወደ ስራ የሚገቡ 3 ተቋማት አሉ። በተቋሙ አዳዲስ ቴክኖሎጂዎችን እያስገቡ መሆናቸውን የገለጹ ዶክተር ጥላሁን የነበሩ ፖሊሲዎችን ዳግም የመፈተሽና ክፍተቶችን የማረም ስራዎች እየተሰሩ መሆናቸውንም አስረድተዋል። ዓቅሚ ቴክኖሎጂ ናይ ምውሳኽ የቴክኖሎጂ አቅማችን ከፍ ለማድረግና አዳዲስ ቴክኖሎጂዎችን ለማስገባት እየሰሩ ያሉ ስራዎች አሉን። የሰው ኃይልና አስተዳደሩን የማዘመን ስራችንም ለመስራት የተጀመሩ ስራ አሉን። እነዚህ አጠናክረን የምንቀጥል ይሆናል። ትዕምት የቅድሚያ ሰጥቶ እየሰራቸው ከሚገኙ ስራዎች መካከልም የሰማዕታት ቤተሰቦችንና የጦር አካል ጉዳተኞችን መደገፍና ማሳከም መሆኑንም አስረድተዋል። ዋና ትኩረቱ ካብ ቀዳምነት ስድራ ስዋዕት ይጥምት ትዕምት የቅድሚያ ሰጥቶ የሚሰራው ቢኖር የቀድሞና የአሁን ሰማዕታት ቤተሰቦች በየወሩ መደገፍ ነው። ይህ እስካሁን የተቋረጠ አይደለም፣ ቀጣይነትም ይኖረዋል። ሌላው የጦር አካል ጉዳተኞች ማሳከም ዋነኛ ስራችን ይሆናል። ትዕምት ጀምሯቸው የነበሩ በጦርነቱ ሳቢያ አቋርጧቸው የነበሩ የመሰረተ ልማቶችን ከባለድርሻ አካላት ጋር በመቀናጀት ለማስፈጸም እንደሚሰራም ዶክተር ጥላሁን ታረቀም አስረድተዋል።
ዘይተመልኡ ናይ ማሕበረ ኢኮኖሚ ትዕምንት ከዚህ ቀደም ጀምሮ አቻው የነበሩ የመሰረተ ልማቶችን መንግስት ባስቀመጠው እቅድ መሰረት የተለያዩ በጎ አድራጎት ድርጅቶችን በማፈላለግ ማስቀጠል ነው። ከነዚህም በርካታ የቲቪቲ ኮሌጆች፣ የሁለተኛ ደረጃ ትምህርት ቤቶች፣ የጤና ተቋማት ናቸው። እነዚህ በጦርነት ተቋርጠው የነበሩ ናቸው። ስለዚህ እነዚህና በጦርነት የደረሱ ውድመቶችን ለመቋጨት ምን መስራት አለብን የሚሉትን እቅዶችን ጨርሰናል። የኢትዮጵያ መንግስት በትግራይ ህዝብ ላይ የሚያካሂደው ጄኖሳይድና የሚያደርገው የጦርነት ዝግጅት እንዲያቆም የትግራይ ታጋዮች ማህበር ጥሪ ያቀረበ። ማህበሩ 38ኛው የትግራይ ሰማዕታት መታሰቢያ ምክንያት በማድረግ ባወጣው መግለጫ የትግራይ ግዛታዊ አንድነት በሰላም እንዲመልስ፣ በወራሪዎች ስር ያሉ ወገኖች ነፃ እንዲወጡ፣ የተፈናቀሉና የተሰደዱ ወገኖች ስቃይ እንዲያበቃና ወደ ቀያቸው እንዲመለሱ እንዲሁም ሁሉም የትግራይ ጥያቄዎች ፍትህ ሊያገኙ ይገባል ብሏል። የትግራይ ህዝብ በገዢዎቹ በታሪኩና ባህሉን እንዳያሳድግ፣ በቋንቋው እንዳይናገርና ራሱን በራሱ እንዳያስተዳድር የመደብ ጭቆና ይደርስበት የነበረ ህዝብ ነው ያለው መግለጫው። ባካሄደው መራራ ትግል በውድ ልጆቹ መስዋዕትነት መሰረታዊ መብቶችን በትግሉ ማረጋገጥ መቻሉን አውስቷል። በለውጥ ስም ወደ ስልጣን የመጣው የሀገሪቱን ስልጣን የተቆጣጠረው ኃይል በ2013 ዓ.ም በትግራይ ህዝብ ላይ የዘር ማጥፋት ወንጀል መፈጸሙን በመግለጽ የትግራይ ህዝብ ባካሄደው ተጋድሎና በከፈለው መስዋዕትነት ከሙሉ ጥፋት መዳኑን አመላክቷል። የኢትዮጵያ መንግስት በትግራይ ህዝብ ላይ ያካሄደው ጄኖሳይዳዊ ጦርነት ያስቆመውን የፕሪቶሪያ ስምምነት በማፍረስ ለጦርነቱ እየተዘጋጀ ይገኛል ያለው የትግራይ ታጋዮች ማህበር መግለጫ የኢትዮጵያ መንግስት የሚያካሄደው ጄኖሳይድና የሚያደርገውን የጦርነት ዝግጅት እንዲያቆምም ጠይቋል። አክሎም የትግራይ ግዛታዊ አንድነት በሰላም እንዲመልስ፣ በወራሪዎች ስር ያሉ ወገኖች ነፃ እንዲወጡ፣ የተፈናቀሉና የተሰደዱ ወገኖች ስቃይ እንዲያበቃና ወደ ቀያቸው እንዲመለሱ ሁሉም የትግራይ ህዝብ ጥያቄዎች በሰላማዊ መንገድ እንዲፈቱና ፍትህና ተጠያቂነት እንዲረጋገጥ ሲልም ማህበሩ ጥሪ አቅርቧል። ሰላሳ8ኛው የትግራይ ሰማዕታት ቀን ሲታሰብ የሰማዕታቱ ቤተሰቦች ችግር ለመፍታትና የትግራይ ግዛታዊ አንድነት ለማረጋገጥ በመስራት ሊሆን እንደሚገባ ተገለጸ። ሙሉ ብርሃን ዳርጌ የትግራይ ሰማዕታት ቀን ሰኔ 15 2018 ዓ.ም ባለፉት የትግራይ ህዝብ የትግል ጉዞ ለትግራይ ህዝብ ህልውናና ሉዓላዊነት ውድ ህይወታቸውን ለሰጡ የህዝብ ልጆችን ለማሰብ ታስቦ ይውላል። የትግራይ ሰማዕታት ልጆች ማህበር የሰማዕታት ልጆች ለመደገፍና ለማስተባበር በተደራጀ መንገድ የተለያዩ እንቅስቃሴዎችን የሚያደርግ ሲሆን ለሀገርና ለወገን ሲሉ ለተሰዉ ሰማዕታት ሲታሰብ ሁሉም የህብረተሰብ ክፍል ቃሉን በማደስ በአዲስ ወኔ መስራትና መትጋት እንደሚገባ የማህበሩ ስራ አስኪያጅ አቶ ገብረ ጊዮርጊስ ሐርገን ገልጸዋል። እንኳን አደረሳችሁ። በዚህ ቀን ያው ሁሉም አዲስ ቃላችን አድሰን እንደ አዲስ መነሳሳት አለብን፣ መስራት አለብን። መስራት ምንድነው መሰራት ያለባቸው የሚለውን ነገር በየአካባቢያችን እናውቀዋለን። ፕራክቲካል እነዚህ ሰማዕታት መጥተው ቢናገሩን ቢያዩት ምን ችግር እነዚህ ነገሮች አልሰራችሁም ብሎ የሚናገሩት ነገር ምንድነው ብሎ አስበው ሁሉም ሰብ መስራት አለበትና ኃላፊነቱ መወጣት አለበት። የትግራይ ሰማዕታት ልጆች ማህበር አባላት በበኩላቸው የሰማዕታት ቀን ሲከበር መከበር ብቻ ሳይሆን የሰማዕታቱ የመስዋዕትነት ዓላማ በመረዳት ግባቸውን ተፈጻሚ ለማድረግ መትጋት ይገባል ብለዋል። ከማንም ጊዜ በላይ ከማንም ሁኔታ በላይ አሁን የአባቶቻችን የጓደኞቻችን አደራ ተሸክመን የምንሄድበት ሰዓት ነው ብዬ አስባለሁ። አሁን ትግራይ 3 አመት ሙሉ ማለት የተበደለች ነው ያለችው። እስካሁን ያው ፕሪቶሪያ የሚባለው ያለው እስካሁን አልተፈጸመም ያለው እና በስርዓት እንዲፈጸም ነው የምንፈልገው። ምክንያቱም መስዋዕት ይብቃን እኛም ነው ያው እንደ ትግራይ እንደ አዋል ደቅሷት እንጂ ያው ጦርነት የሚፈልግ ሰው ያለ አይመስለኝም ትግራይ ውስጥ። አንድ ሰማዕት ስንለው ለምንድን ነው ሰማዕት የሆነው? የተሰዋበት ዓላማ ምንድን ነው የሚለው ነው መነሻ ማድረግ ያለብንና ይህንን ቀን ስናከብር ሰማዕታትን የታገሉበት ዓላማ የተሰውበት ዓላማ ለፍትህ፣ ለነጻነት፣ ለዲሞክራሲ፣ ለእኩልነት ብለው ነው የተሰው። ስለዚህ ይህንን ደግሞ በተግባር ነው ማሳየት ያለብን። አባላቱ አክለውን አሁን ወደ ቦታው የተመለሰው የትግራይ መንግስት በስሩ ካሉት የመንግስት መዋቅሮች ጋር በጋራ በመሆን የትግራይ ህዝብን ውስብስብ ችግሮችን ለመፍታት በተለይም ግዛታዊ አንድነቱን በማስከበር የተፈናቀለውን ህዝብ ወደ ቀዩ በመመለስና የህዝቡን ሰላም ዋስትናውን ለማረጋገጥ ከምን ጊዜውም በላይ መስራት ይጠበቅበታል ሲሉ ገልጸዋል። ማሰብ ያለበት መንግስቱ
በጣም ተጎድቷል። የሰማዕታት ልጆች ቤተሰቡ በጣም በጥሩ ሁኔታ ላይ አይደለም ያሉት። አሁን ወደ ስራ ነው መግባት ያለበት። ፋይናንሻሊ ያላቸውን ክፍተት በመሙላት የጤናም ምን በለው የትምህርትም ምን በለው የሚያስፈልጋቸውን ነገር ማሟላት አለበት። የትግራይ ህዝብ በጣም አስከፊ የሚባል ችግር ውስጥ ነው ያለው። ተፈናቃዮች በየኬንዳው ተጥለው ነው ያሉት። እነዚህ ተፈናቃዮች መመለስ አለባቸው። የትግራይ ግዛታዊ አንድነት የሚባል መሬታችን መመለስ አለበት። ይህንን ደግሞ ከሚመለከተው የፌዴራል መንግስትም ይሁን የፕሪቶሪያ አደራዳሪ አካላት የሚባሉት በስነ ስርዓት ተወያይተው ውሉ ሳይሸራረፍ መተግበር ነው ያለበት። ማለት ካቢኔው በህዝብ ነው የተመረጠው። ማለት ዝም ብሎ አልተመለሰም። ከጣቢያ ጀምሮ እስከ ክልል ያለው ህዝብ አምኖበት ነው የተመለሰው። ስለዚህ ሁሉም ነገር በሰላም እንዲመለስ ነው የምንፈልገው። የፌዴራል መንግስት ከአሁን ያለው መንግስታችን በሰላም ተደራድሮ መሬታችን እንዲመለስ ነው የምንፈልገው። በመጨረሻ በአይደር ስፔሻላይዝድ ሆስፒታል የኩላሊት እጥበት ማሽኖች ስራ በማቆማቸው ህይወታቸው አደጋ ላይ መውደቁን ተገልጋዮች ገለጹ። ያለውን ችግር ለመፍታት ለሚመለከታቸው አካላት በተደጋጋሚ ጥሪ ቢያቀርቡም እስካሁን ግን ምንም አይነት ምላሽ እንዳላገኙም የትግራይ የኩላሊት ህሙማን ታካሚዎች ማህበር አመላክተዋል። ለትዕግስት ኪሮስ ዘገባ ፍሬዎት ወልደመድን። አቶ አለም ካሕሳይ ከትግራይ ምስራቃዊ ዞን ከዕዳጋ ሐሙስ ከተማ በመምጣት በአይደር ሪፈራል ሆስፒታል በኩላሊት እጥበት ዲያሊሲስ ክፍል ያገኘነው ታካሚ ነው። አቶ አለም የቤተሰብ አስተዳዳሪ ሲሆን ላይታች ብሎ ቤተሰቡን እንዳያስተዳድርና ልጆችን እንዳያሳድግ ለበርካታ ዓመታት በሆስፒታሉ ሲያገኘው የነበረውን የዲያሊሲስ የኩላሊት እጥበት አሁን ላይ በማሽኖች ብልሽት ምክንያት ህይወቱ አደጋ ላይ እንዳለም ያስረዳል። ሶኒ ሐሙስ ይግልገል ነይራና هذه اللي قصال قدام يوم العرب يزلوا ሐሙስ ካ ሰኞና ሐሙስ ነበር አገልግሎት የማገኘው። አሁን ላይ ሌላ ቀጠሮ ነው እየተሰጠው ያለሁት። ይህ ደግሞ ከባድ ነው። ልንቋቋመው አልቻልንም። እህል መብላት፣ ፈሳሽ ነገር መጠጣት አልቻልንም። ከምንም ነገር ነው ተገድበን ያለነው። የሆነበት ደግሞ የተጠቀምናቸው ምግቦች ይሁን ፈሳሾች መሽናት ስለማንችል እንታፈናለን። ሰውነታችን ያብጣልና ከባድ ስቃይ ላይ ነው ያለነው። ለምሳሌ ያክል አቶ አለም ካሕሳይን አነሳን እንጂ በሆስፒታሉ ከትግራይም ይሁን ከተለያዩ የክልል ከተሞች በመምጣት እጥበቱን የሚያከናውኑ ወገኖች በርካታ ናቸው። ይሁን እንጂ በሆስፒታሉ የኩላሊት እጥበት ማሽኖች በመበላሸታቸው ህይወታቸው ቀን ከቀን አደጋ ላይ ወድቆ እንዳለም ታካሚዎች ያስረዳሉ። መጻኸሉ ከወረዳ ራያ አዘቦ ከራያ አዘቦ ነው እዚህ የተመላለስኩ ዲያሊሲስ ማድረግም። እዚህ ስንመጣም በቆጠራችን አገልግሎት አናገኝም። ብዙ ቀናትን ስለምንቀመጥ ከባድ ስቃይ ነው እያሳለፍን ያለነው። እኔ ትናንት ነበር ቆጠሬ። ማሽኖቹ በመበላሸታቸው ፊቴ እንደምትመለከቱ አብጠነው የሚገኘው። ምግብ መብላት አንችልም፣ መንቀሳቀስም እንቸገራለን። በዛ ላይ ወጪው አይቻልም። ለአንድ ዲያሊሲስ 6000 ብር ነው የምንከፍለው። እሱም እያገኘነው አይደለም። በወቅቱ እንዳንታጠብ ማሽኖች እየሰሩ አይደለም። ከህመማችን ላይ ህመም ነው እየጨመረብን ያለው። ይህ ሁኔታ ደግሞ ለህይወታችን ትልቅ ስጋት ነው። ለሙልኮቶ አካል ተልዩ የሚመለከታቸው አካላት የበጎ አድራጎት ድርጅቶች እንዲሁም ባለሀብቶች በሽታው ጊዜ የማይሰጥ መሆኑን ተገንዝበው አፋጣኝ መፍትሄ ቢያበጁለት እላለሁ። ስሙ እንዲገለጽ ፈቃደኛ ያልሆነው በክፍሉ የጤና ባለሙያ በበኩሉ ለ8 ዓመታት አገልግሎትን የሚሰጡ ማሽኖች እስካሁን ምንም አይነት ጥገና ሳይደረግላቸው በስራ ላይ መቆየታቸውን በመግለጽ አሁን ላይ ግን ከ12 በላይ ማሽነሪዎች ከጥቅም ውጭ መሆናቸውንም ገልጸዋል። የትግራይ የኩላሊት ህመም ታካሚዎች ማህበር ሊቀመንበር አቶ ሀፍቶም አባዲ በበኩሉ ያለውን ችግር ለመፍታት ለሚመለከታቸው አካላት በተደጋጋሚ ጥሪ ቢያቀርቡም እስካሁን ግን ምንም አይነት ምላሽ እንዳላገኙም አስረድተዋል። ተናይ ማይ መጻሪያ ማሽናት ነው እንምጽጋን ዘልዮ ወጻይ የውሃ ማጣሪያ ማሽኖቹ ለመጠገን የሚያስፈልገው ወጪ በጣም ብዙ ነው። ያሉን ማሽኖች የሚጠግኑ ባለሙያዎች ቢመጡና ጥገና ቢያደርጉለት ጥሩ ነው ላለው። እስካሁን በውስጥ አቅም ነው በውስን እየተጠገኑ ያሉት። እነሱም ብዙ አገልግሎት እየሰጡ አይደለም። አቅም ያላቸው ወደ ተለያዩ ቦታዎች እየሄዱ ይታከማሉ። አቅም የሌለው ግን ያው ማሽኖቹ እስኪጠገኑ መጠባበቅ ነው። እነዚህ ካልተጠገኑ ደግሞ እጣው ሞት ነው ሊሆን የሚችለው እና ከባድ ችግር ነው ያለው። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የሆስፒታሉ ሜዲካል ዳይሬክተር በአካልና በስልክ በተደጋጋሚ ቢጠየቁም ምላሽ ባለማግኘታችን በቀጣይ ተከታትለን የምናቀርብ መሆኑን እንገልጻለን። ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።